ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ዛሬ የምናመራው የሰው ልጅ ኮቴ ወደማይሰማባቸው ድምጽ ወደ ራቃቸውና ጊዜ ወደ ቆመባቸው ስፍራዎች ነው። በአንድ ወቅት በሺዎች የሚቆጠሩ ሰዎች ይኖሩባቸው ይስቁባቸውና ያልሙባቸው የነበሩ ከተሞች ዛሬ ለምን ባዶ ቀሩ? በዛሬው ፕሮግራማችን የተረሱትን የዓለማችን ድንቅ ከተሞችን እናያለን። አብራችሁን ቆዩ። ፕሮግራሙን ወደ እናንተ አዘጋጅቼ የማቀርበው እኔ ፍሬም ታጠቂ ነኝ። መልካም ቆይታ። በካርታ ላይ ስማቸው ቢኖርም በውስጣቸው ግን ነፍስ የሌላቸው ከተሞች በዓለማችን ላይ ብዙ ናቸው። አንዳንዶቹ በተፈጥሮ አደጋ፣ አንዳንዶቹ በኢኮኖሚ ውድቀት፣ ሌሎቹ ደግሞ በሰው ሰራሽ ስህተት ምክንያት ባዶ ሆነዋል። ዛሬ በዋነኝነት 3 ዋና ከተሞችን የምናስቃኛችሁ ይሆናል። የመጀመሪያዋ ከተማ ፕሪፒያት ናት። እንደ አውሮፓውያን አቆጣጠር ሚያዝያ 26 1986 ይህ ቀን ለፕሪፒያት ነዋሪዎች የመጨረሻ የሰላም ቀን ነበር። በቸርኖቤል የኒውክሌር ጣቢያ ላይ በደረሰው አደጋ ምክንያት 50,000 ገደማ ነዋሪዎች የነበሯት ይህች ውብ ከተማ በሰዓታት ውስጥ ጭር አለች። ነዋሪዎቹ ንብረታቸውን ሳይሰበስቡ ለጥቂት ቀናት ብቻ ነው የምትለቁት ተብለው ተነገራቸው። ነገር ግን ያ ጥቂት ቀን ዛሬ 40 ዓመታትን አስቆጥሯል። ዛሬ ወደ ፕሪፒያት ብታቀኑ የምታዩት ነገር ልብ የሚነካ ነው። በትምህርት ቤቶች ውስጥ የተበተኑ ደብተሮች፣ በመጫወቻ ስፍራዎች ላይ ዝገው የቆሙ ዥዋዥዌዎችና በከተማው መሃል የበቀሉ ግዙፍ ዛፎችን ነው። ፕሪፒያት ተፈጥሮ የሰውን ልጅ አሻራ እንዴት መልሳ እንደምትቆጣጠር ትልቅ ማሳያ ናት። ኮንክሪት ህንፃዎች በሳር ተሸፍነዋል። አውሬዎች በከተማው ጎዳና ላይ በነፃነት ይንሸራሸራሉ። ከፕሪፒያት ራቅ ስንል ደግሞ በጃፓን የምትገኘውን ሃሽማ እናገኛለን። ይቺ ደሴት በአንድ ወቅት በዓለም ላይ በቆዳ ስፋቷ ከፍተኛ ቁጥር ያለው ሰው ይኖርባትም ነበር። ለከሰል ማዕድን ፍለጋ የመጡ ሰዎች መኖሪያም ነበረች። ማዕድኑ ሲያልቅ ግን ደሴቷ በአንድ ሌሊት የተረሳች የድንጋይ ክምር ሆነች። ደሴቷ ከሩቅ ሲያዋት በባህር ላይ የምትጓዝ ግዙፍ የጦር መርከብ ትመስላለች። ጃፓኖች ኩንካንጂማ የሚለውን ስም የሰጧት በዚሁ በቅርጿ ምክንያት ነው። ዙሪያዋን በግንብ የታጠረችና በረጃጅም የኮንክሪት ህንፃዎች የተሞላች በመሆኑ ከባህር ላይ ለሚመለከታት ሰው ከተማ ሳይሆን መርከብ ነው የምትመስለው። በ1950ዎቹ አጋማሽ ላይ ሃሽማ በዓለም ላይ በቆዳ ስፋቷ ከፍተኛ ቁጥር ያለው ሰው የሚኖርባት ቦታ ነበረች። በትንሿ ደሴት ላይ ከ5000 በላይ ሰዎች ይኖሩ ነበር። ይህ ማለት ከአንድ እግር ኳስ ሜዳ ባነሰ ቦታ ላይ በሺዎች የሚቆጠሩ ሰዎች ተጠጋግተው ይኖሩ ነበር ማለት ነው። ሰዎች ለምን እዚያ ጠባብ ደሴት ላይ ተሰባሰቡ? ምክንያቱም ከሰል ነበር። ከደሴቷ በታች እስከ 600 ሜትር ጥልቀት ድረስ ወደ ባህር ወለል የሚወስዱ የማዕድን ቁፋሮዎች ነበሩ። ሚትሱቢሺ ኩባንያ ለብዙ ዓመታት የጃፓን ኢንዱስትሪን የሚመግብ ከሰል እዚህ ያመርት ነበር። ሃሽማ የኢንዱስትሪ እድገት ምልክት ብቻ አይደለችም፣ ጥቁር ጠባሳም አላት። በሁለተኛው የዓለም ጦርነት ወቅት በጃፓን ቁጥጥር ስር የነበሩ የኮሪያና የቻይና ተወላጆች በግዳጅ ወደዚህ ደሴት መጥተው በጣም አስከፊ በሆነ ሁኔታ ውስጥ በማዕድን ቁፋሮ እንዲሰሩም ተገደዋል። ለዚህም ነው ዛሬ ድረስ በጃፓንና በጎረቤት ሀገራት መካከል የክርክር ርዕስ ሆና የምትቀጥለው።
በ1970ዎቹ መጀመሪያ ላይ ዓለም ከከሰል ወደ ነዳጅ ፊቱን ሲያዞር የሐሽማ ማዕድን አስፈላጊነቷ ከተመ። በ1974 ዓ.ም ማዕድኑ በይፋ ተዘጋ። በወቅቱ የነበሩት ነዋሪዎች ሥራ ስለሌለ ደሴቷን በአንድ ጊዜ ለቀው ወጡ። ዛሬ ላይ ትምህርት ቤቶች፣ ሆስፒታሎችና ሲኒማ ቤቶች በነበሩበት ሁኔታ ዝገውና ፈራርሰው ይገኛሉ። ደሴቷ አሁን ላይ የዩኔስኮ የዓለም ቅርስ ተብላ ተመዝግባለች። በተጨማሪም እንደ አውሮፓውያን አቆጣጠር በ2012 የወጣው የጄምስ ቦንድ ፊልም ስካይፌል ላይ የታየው የክፉ ገጸ ባህሪ መደበቂያ የተሰራው ይችን ደሴት በአርአያነት በመጠቀም ነው። አሁን ደግሞ ወደ ናሚቢያ በረሃ እናምራ። ኮልማንስኮፕ የተባለችው ከተማ በአሸዋ ተውጣለች። አልማዝ ፍለጋ የመጡ ጀርመናውያን የገነቧት ይቺ ከተማ ዛሬ ቤቶቿ እስከ ጣሪያቸው በአሸዋ ተሞልተዋል። ሳሎን ውስጥ ቁጭ ብለው ቡና ሲጠጡ የነበሩ ሰዎች ዛሬ የሉም። አሸዋው ግን የቤቶቹን ባለቤትነት ተረክበዋል። እነዚህ ከተሞች አንድ ትልቅ እውነት ያስታውሱናል። የሰው ልጅ ጥረት፣ ስልጣኔና ቴክኖሎጂ ምን ያህል ተሰባሪ እንደሆነ። ከተማን ከተማ የሚያደርጋት ሕንፃው ሳይሆን በውስጡ የሚኖረው ሰው ነው። ሰው በሌለበት ከተማ ሕንፃዎች ትርጉም የሌላቸው ድንጋዮች ብቻ ናቸው። እነዚህ ከተሞች ዛሬ የቱሪስት መዳረሻ ሆነዋል። ሰዎች ያለፈውን ታሪክ ለማየት፣ ዝምታውን ለመስማትና ከጊዜ ጋር ለመነጋገር ወደዚያ ይሄዳሉ። የእናንተስ መንደር ወይም ከተማ ከዓመታት በኋላ ምን ትመስል ይሆን? ለዛሬ ያዘጋጀንላችሁ ፕሮግራም ይህን ይመስላል። አብራችሁን ስለቆያችሁ እናመሰግናለን። ፕሮግራሙን ወደ እናንተ አዘጋጅቼ ያቀረብኩት እኔ ፍሬም ታጠቅ ነበርኩኝ። መልካም ጊዜ